የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የ2018 ዓመተ ምህረት አብይ ጾምን በማስመልከት ለመላው ኦርቶዶክሳውያን የእንኳን አደረሳችሁ የመልካም ምኞት መልእክትና አባታዊ ቃለ በረከት አስተላልፈዋል። መምህር ጌታቸው በቀለ ዝርዝር አለው። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የ2018 ዓመተ ምህረት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የአብይ ጾም ሱባኤ በማስመልከት አባታዊ መልእክት አስተላልፈዋል። ቅዱስነታቸው በመልእክታቸው ጾም መጾም ከፍቅረ መባልት ከፍቅረ ነዋይና ከፍቅረ ሲመተ ፍላጎት ጨርሶ መራቅ መሆኑን ገልጸዋል። የጌታችን ድል አድራጊነት ያስተማረን ብዙ ነገር አለ። በዚህ ተግባራዊ ትምህርቱ እኛ ጥንተ ጠላታችን ዲያብሎስን ድል የምናደርግባቸው ሁለት መሳሪያዎችን በዋናነት አሳይቶናል። እነሱም የእግዚአብሔርን ጋሻ መልበስና በጾም መንፈሳዊ ኃይልን መቀዳጀት ናቸው። ሁሌም እንደምንማረው በውስጣችን ሁለት ተቃራኒ ነገሮች አሉ። እነሱም ፍትወተ ሥጋና ፍትወተ መንፈስ ናቸው። እነኚህ ሁለት ነገሮች አንዱ ለአንዱ ፍጹም ተቃራኒ መሆናቸውን በቅዱስ መጽሐፍ እንዲህ በማለት ያስረዳል። እስመ ሥጋኒ ይፈቱ ዘኢይፈቱ መንፈስ ወመንፈስኒ ይፈቱ ዘኢይፈቱ ሥጋ ወይትአበዩ በበይናቲሆሙ ከመ ኢትግበሩ ዘትፈቅዱ ወባሕቱ እብለክሙ በመንፈስ ሁሩ ወፍትወተ ሥጋክሙ ኢትግበሩ። ማለትም ሥጋ መንፈስ የማይወደውን ይወዳል፣ መንፈስም ሥጋ የማይወደውን ይወዳል። እርስ በርሳቸውም ይቃወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት ግን ከቶ አትፈጽሙ። እነኚህ የውስጣችን ጠባዮች በዚህ ደረጃ እርስ በርስ የሚቃረኑ መሆናቸው ለምናስተውላቸው በግልጽ የሚታወቁ ናቸው። ከዚህ አንጻር ሰይጣን ይህንን ክፍተት ተጠቅሞ የሥጋችንን ፍላጎት እንድንከተል ይገፋፋናል። መሳሪያዎቹ ደግሞ ፍቅረ መባልት፣ ፍቅረ ንዋይና ፍቅረ ሲመት ናቸው። ይህም በመሆኑ ነው ሰይጣን በእነዚህ ጌታችንን ሊሸነግለው የሞከረ። ይሁንና ጌታችን እነኚህን የሽንገላ መሳሪያዎች ሰባብሮ ጥሏቸዋል። የጣላቸውም በጾምና በእግዚአብሔር ቃል ነው። ጾም መጾም ማለት ከፍቅረ መባልት ከፍቅረ ንዋይና ከፍቅረ ሲመት ፍላጎት ጨርሶ መራቅ ማለት ነው። የጾም ዋና ዓላማ ሥጋዊ ፍላጎትን መግራት፣ በምትኩ ደግሞ መንፈሳዊ ፍላጎትን ማጎልበት እንደሆነ ተነግሮናል ያሉት ቅዱስነታቸው፣ በመሆኑም ይህንን መርህ ጠብቀን መጾም ግዴታችን ይሆናል ብለዋል። የጾም ዋና ዓላማ ሥጋዊ ፍላጎትን መግራት፣ በምትኩ ደግሞ መንፈሳዊ ፍላጎትን ማጎልበት እንደሆነ ተነግሮናል። በመሆኑም ይህንን መርህ ጠብቀን መጾም ግዴታችን ይሆናል። ዛሬ ባለንበት ዓለም ሥጋዊ ፍላጎታችን ያየለበት፣ መንፈሳዊ ፍላጎታችን ግን የተዳከመበት ዘመን ላይ እንገኛለን። ከፍቅር ይልቅ ጥላቻ፣ ከአንድነት ይልቅ መለያየት፣ ከመራራት ይልቅ ጭካኔ፣ ከእምነት ይልቅ ክህደትና አስመሳይነት በዓለማችን ላይ የበላይነቱን ይዞ መገኘቱ ለዚህ ማሳያ ነው። የጾሙ ዓላማና ግቡ ጽኑ ሃይማኖትን፣ እውነተኛ ፍቅርን፣ ዘላቂ ሰላምን፣ ልባዊ አንድነትን፣ የማይናወጽ ፍትህና እኩልነትን በዓለማችን ማስረጽ እንደሆነ በውል ተገንዝበን ጾሙን መጾም ይገባናል ሲሉም አስገንዝበዋል። የጾም ዓላማውና ግቡ ጽኑ ሃይማኖትን፣ እውነተኛ ፍቅርን፣ ዘላቂ ሰላምን፣ ልባዊ አንድነትን፣ የማይናወጽ ፍትህንና እኩልነትን፣ ወሰን የሌለው ርኅራኄን በውስጣችን ብሎም በዓለማችን ማስረጽ እንደሆነ በውል ተገንዝበን ጾሙን መጾም ይገባል።
በጾም ወቅት ከልብ በመጸለይ የተራቡትን በማጉረስ የታረዙትን በማልበስ የተጠሙትን በማጠጣት የተጣሉትን በማስታረቅ ፍትህ ለተነፈጉትም እውነተኛ ፍትህን በመስጠት ጾሙን መጾም እንደሚገባም ቅዱስነታቸው አባታዊ መልእክታቸውን አስተላልፈዋል። የህዝባችንና የሀገራችን የራስ ምታት ሆኖ የሚገኘውን ያለመግባባት ዝንባሌ ለመቅረፍ ከልብ በመጸለይ እንደዚሁም የተራቡትን በማጉረስ የታረዙትን በማልበስ የተጠሙትን በማጠጣት የተጣሉትን በማስታረቅ ፍትህ ለተነፈጉትም እውነተኛ ፍትህን በመስጠት መዋዕለ ጾም እንድንጾመው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስ የቤቶችና ህንፃዎች አስተዳደርና ልማት ድርጅት የ6 ወር የሥራ አፈጻጸምና ሪፖርትን ካደመጡ በኋላ መመሪያ ሰጥቷል። ዲያቆን ቴዎድሮስ ፍስሐ ዝርዝሩን እንደሚከተለው አዘጋጅቶታል። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የደቡብ ምዕራብ ሸዋና ሸገር አህጉረ ስብከት ሊቀ ጳጳስ የቤቶችና ህንፃዎች አስተዳደርና ልማት ድርጅት የ6 ወር ስራ አፈጻጸም ሪፖርት መስማት ስራ መመሪያ ሰጡ። ብፁዕነታቸው በንግግራቸው ላይ ጨክነን ለእምነታችንና ለቅድስት ቤተ ክርስቲያናችን ቅድሚያ ሰጥተን መስራት ይገባናል ነበር ያሉት። ጨካኝ መሆን ያስፈልጋል። እዛ የሚቀመጥ ሰው ጨካኝ መሆን አለበት፣ ለማስተካከል ማለት ነው። ከዚህ በፊት ያሉትን ለማስተካከል መንገድ ለማስያዝ መስመር ይዞ እንዲጓዝ ለማድረግ ጨካኝ ነው። አሁን ሁሉም ጠያቂ ነው። ይሄ ቤትም ጠያቂ ነው፣ ሌሎችም ጠያቂ ነው። ጠቅላላ እዚህ ተሰልፈው ነው የሚለው ቤት የሚጠይቁት በሙሉ። ቅድሚያ እኮ ለድርጅቱ ነው እኛ ማሰብ ያለን። ከዛ በኋላ ነው ሁለተኛ ለራሳችን ማሰብ የሚገባ። ስለዚህ እንደራሳችን አርገን ድርጅቱን እንደራሳችን አርገን ለድርጅቱ መቆርቆር ያስፈልጋል። በቅንነት መስራት ያስፈልጋል። በታማኝነት መስራት ያስፈልጋል። እንደዚህ ካልሆነ ነገሮች እየተበላሹ መንገድ እየለቀቁ እየሄዱ ሁላችንም እንወቀሳለን እና ሌሎችም እንደዚሁ። አሁን ብዙ ተሻሽሏል። ሌሎችም ደግሞ እንደገና ብዙዎች የሚቀሩ አሉና ስለዚህ በርቱ፣ ጠንክሩ፣ በጥንቃቄ ስሩ። በጣም መልካም ነው። ሊቀ ስዩማን ጥሩ ነው፣ የዋህ ነው፣ ይታገላል፣ ይሮጣል። እናንተም ደግሞ ማገዝ አለባችሁ ከስር ያላችሁት። ሊቀ ስዩማን እስክንድር በሪፖርታቸው ላይም በዋናነት ከሁሉም ህንፃዎች ኮሚቴዎች ጋር ውይይት መደረጉን፣ በማህበራዊ ሚዲያ የጋራ መረጃ መለዋወጫ መዘጋጀቱን፣ በዲጂታል የክፍያ መንገድ ክፍያ መፈጸሚያ መንገድ መዘጋጀቱን፣ የቢሮ እድሳት መደረጉንና የመሳሰሉትን በመጥቀስ የገጠማቸውንም ተግዳሮት አብራርተዋል። የሁሉም ህንፃዎች የህንፃ ኮሚቴዎችን አክቲቭሊ ወደ ስራ ውስጥ እንዲገቡ የማድረግ ስራ ተሰርቷል። ከሁሉም የህንፃ ኮሚቴዎች ጋር ውይይት አድርገናል። ባለፈው የመጀመሪያው ወር እዛ እንደሄድን የመጀመሪያው ወር ላይ ያደረግነው በረጅም ጊዜ የፈጀብንም እሱ ነው። ከሁሉም የህንፃ ኮሚቴዎች ጋር ውይይት አድርገናል። በህንፃዎቹ የሚኖሩ ችግሮችን፣ በድርጅታችን አፈጻጸም ላይ የሚታዩ ክፍተቶችን በጋራ የምንፈታበት፣ እነሱም የባለቤትነት ስሜት የሚሰማቸው ቤተክርስቲያኒቱ የነሱ መሆኗን እነሱም የቤተክርስቲያን መሆናቸውን ተቋሙ የነሱ መሆኑን ግልጽነት የሚፈጥር መድረኮች፣ ተደጋጋሚ መድረኮች አድርገን በጣም መልካም የሚባል የህንፃ ኮሚቴዎች ግንኙነት አድርገናል። ድርጅቱና የህንፃ ኮሚቴዎቹ በጣም ተናበን የምንሰራበት፣ በተቻለ መጠን ቅሬታ የሚቀረፍበት፣ በልማት ስራዎችም እነሱ ግንባር ቀደም ተሳታፊዎች የሚሆኑበት እድል ተፈጥሯል። ዘመናዊ የመገናኛ ስርዓቶችን ዘርግተናል። የነዋሪዎች፣ የሰራተኞች፣ የህንፃ ኮሚቴዎች፣ የአስተዳደር ጉባኤ አባላት ቴሌግራም ግሩፕ እንዲፈጠር በማድረግ መረጃ በቀላሉ የምንለዋወጥበት፣ ቅሬታ ሲኖረውም ነዋሪው በዛች አማካኝነት በዘመኑን ተጠቅሞ ኢንፎርሜሽን የሚሰጥበት፣ እኛም መልእክት ሲኖርን በቀላሉ ለነዋሪውም ለኮሚቴዎቹም መልእክት የምናደርስበት ስርዓት ፈጥረናል። ሌላው በጣም ከፍተኛ ሆኖ የገጠመን ችግር ቢሮ የሚገኝበት ህንፃ፣ ቅድም እንዳልኩት በርካታ ተከራዮች ነው ያሉት። እነዛ ሁሉ ተከራዮች መብራት፣ ውሃ እንዴት ሲጠቀሙ እንደነበረ ገልጫለሁ። ነገር ግን እነዛ ሁሉ ተከራዮች የእኛ ተከራዮች አይደሉም። ተከራዮቹ የግለሰብ ተከራዮች ናቸው። በፍርድ ቤት ገንዘባችንን የሚመልሱበትን ሁኔታ የመፍጠር ስራ ሰርተናል። እዚህ እያንዳንዱ ተከራይ የራሱን ማመልከቻ እንዲያመጣ አደረግን። መጀመሪያ ራሳችን አጠናን፣ ምን ያህል ተከራይ እንዳለ፣ ስንት እንደሚከፍል አጣራን። ከዛ በኋላ ተከራዮቹ የሚከፍሉበትን ሪሲት፣ ከግለሰቡ ጋር ውል የተዋዋሉትን የውል ደብዳቤ፣ የውል ሰነድ እና የሚከፍሉበትን አድርገው ከቤተክርስቲያን ጋር ተዋውለን ብንሰራ ይሻላል
ከዚህ ከካሳ ክፍያ ጋር ቦታዎች በፈረሱ ምትክ የካሳ ክፍያዎች ጋር በተያያዘ ከየካ ክፍለ ከተማ ከአራዳ ክፍለ ከተማ ለጎንደር ህንፃ ከተያዘው 26 ሚሊዮን 270 ምናምን ሺህ ብር አካባቢ ገቢ ሆኗል። የካ ክፍለ ከተማ ወረዳ 6 የቤት ቁጥር 962ን በተመለከተ 4.3 ሚሊዮን አካባቢ ገቢ ሆኗል። የካ ክፍለ ከተማ እንዲሁ ወረዳ 6 965 የሚባል የቤት ቁጥር 5.42 ሚሊዮን ብር ገቢ ሆኗል። በድምሩ 35 ሚሊዮን 691 ሺህ ብር አካባቢ ከካሳ ማስመለስ ጋራ ገቢ ተደርጓል። ይሄ በቂ አይደለም፣ በጣም ብዙ መሰራት አለበት እዚህ ቦታ ላይ። ከተሳታፊዎች የተለያዩ አስተያየቶች ተሰጠው ብፁዕነታቸው ቡራኬ ተጠናቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕመናን ዘንድ ትልቅ ቦታ የሚሰጠው ከሰባቱ የአዋጅ አጽዋማት አንዱ የሆነውን አብይ ጾም ከምግብ መከልከል ባለፈ ምዕመናን በጸሎት በመትጋት በመመጽወት ሊያሳልፉት እንደሚገባ ተገለጸ። ለዝርዝሩ ሙሉቀን ሐሰን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕመናን ዘንድ ትልቅ ቦታ የሚሰጠውና የሰባቱ አጽዋማት መጀመሪያ የሆነው የአብይ ጾም ሁዳዴ ከምግብ ከመከልከል ባለፈ በጸሎትና በምጽዋት በትህትና ሊያልፍ እንደሚገባ የቤተክርስቲያን ሊቃውንት ጥሪ ያቀረቡ። ከአጽዋማት ሁሉ ተለይቶ አብይ የተባለው ጾም ከሁሉም አጽዋማት ለየት የሚያደርገው ጌታችን ለኛ አርአያ ለመሆን የጾመው ጾም ሲሆን ይህ ጾም የአጽዋማት ሁሉ ማሰሪያ መሆኑን የሊቃውንት ጉባኤ አባል የሆኑት ሊቀ ሊቃውንት ዮሴፍ ገልጸዋል። አብይ ብለን እንጠራዋለን፣ ሁዳዴም ይሉታል፣ ሁዳዴ ጾምም ይባላል። ያ ማለት ታላቅነትን መግለጽ ነው። ቀጥታ አብይም ታላቅ ማለት ነው። ሁዳዴም ማለት ሰፊ እርሻ ማለት ነው፣ ማሳ እንደማለት ነው። ከዚያ ጋር ተያይዞ ታላቅነቱን ነው እየገለጠ ያለው። እንግዲህ አብይ የተባለበት ዋናው መሰረታዊ ነገሩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በለቢሰ ስጋ ከተገለጠ በኋላ በዚህ ምድር ላይ አርአያ የሆነን ዘንድ ለኛ የጾመው ጾም ስለሆነ ራሱ በባለቤቱ ስለጾሙ አብይ ይባላል። የሌሎቹ አጽዋማት መደምደሚያ ማረጋገጫቸው ነው፣ ክብራቸው ሞገሳቸው ነው። የአጽዋማት ሁሉም ደግሞ ንጉስ እንደሆነ ለማስረገጥ ጌታችን የጾመው ስለሆነ አብይ የሚል እንደውም በዚህ በቅዱሳት መጻሕፍት በመጻሕፍተ መነኮሳትም በቀኖና መጻሕፍት በነፍታ ነገስትም ሌሎችም ደግሞ መጻሕፍት ላይ ሃይማኖተ አበው ሊቃውንቱም አባቶቻችን ጾመ 40 ቅድስት ነው የሚሉት። በቀኖና ሐዋርያትም ጾመ 40 ቅድስት የሚገርም ስም ነው። ይሄ ደግሞ ለየት ይላል ከሁሉም መጻሕፍት። ሁሉም መጻሕፍት የሚተባበሩበት የሊቃውንት አገላለጽ ጾመ 40 ቅድስት ማለት የተለየች የ40 ቀን ጾም ማለት ነው። የተለየች ማለትም ጌታችን የጾማት እሱ ራሱ ጾሞ አርአያ ሊሆነን አርአያውን የሰጠን ጾሙ ብሎ ራሱ ያስተማረበት የሕይወት መንገድን ያሳየበት አንዱ እንደሆነ ያንን ለመግለጽ ጾመ 40 ቅድስት ብሎ ይገልጹታል። ዙሮ ዙሮ አብይ ሲባል በፍጡር ያልተጾመ በራሱ በፈጣሪያችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የተጾመ መሆኑን ለመግለጽ ነው። ጾም ከምግብ መከልከል ብቻ ሳይሆን የልብ መለወጫና የነፍስ መታደሻ ወቅት ሲሆን የዘንድሮ የአብይ ጾምን አስመልክቶ የቤተክርስቲያን አባቶች ባስተላለፉት መልእክት ጾም ፍሬ እንዲያፈራ ስጋዊ ተጋድሎን በማሸነፍ የአባቶችን በረከት ማግኘት እንደሚገባም አክለዋል። አንደኛ ጾሙን ስንጾም ጾም ሁሉም ጾም ውጤት አለው። ማንኛውም ጾም ውጤት አለው። ሙሴ በመጾሙ 40 መዓልት 40 ሌሊት ጾሞ ጽላትን ሕግን ደብተራ ኦሪትን ተሰጥቶታል። ጸጋ ግን ይሄ ውጤቱ ማለት የጾም ውጤት የመጀመሪያው ከእግዚአብሔር ጋር የምንገናኝበት የምንነጋገርበት መንገድ ነው ማለት ነው። ከእግዚአብሔር ጋር ራሳችንን የምናጣብቅበት ራሳችን ለእግዚአብሔር የምንሰጥበት እንደገና ከሰውነት ወደ መላክነት መላካዊ ማንነት የምንቀየርበትም ጾም እጅግ ልዩ የሆነ ልዩ መሳሪያ ከእግዚአብሔር የተሰጠ ልዩ ጸጋ ነው ማለት ነው። ሌላው ጾም ጥንተ ጥላታችን ሰይጣን ያጠመደውን ወጥመድ ሁሉ መስበር የምንችለው የማሰውን ጉድጓድ መድፈን የምንችለው ከተጠመደብን ማንኛውም ወጥመድ ማለፍ የምንችለው ማንኛውንም ፈተና ድል ማድረግ እንደምንችል ጌታችን ጾሞ ድል አድርጎ አሳይቶናል ማለት ነው። ስለዚህ ጥላት ድል የምናደርግበት ሰይጣን አጋንንታን ድል የምንነሳበት ሲሆን ሌላው ደግሞ እግዚአብሔር በረከት የምናገኝበት ከጾም በኋላ አባቶቻችን ጾመው ዋጋ እንዲያገኙ ዋጋ የምናገኝበት መሆኑን አምኖ መጾም ከእያንዳንዳችን ይጠበቃል ማለት ነው። ይህ ወር የስጋ ፍቃድ ድል የሚነሳበት የነፍስ በርሰት የሚታደስበት ታላቅ የበረከት ወር መሆኑን የገለጹት ሊቀ ሊቃውንት ዮሴፍ እግዚአብሔርን በመፍራት ራሳችንን ዝቅ አድርገን ለሕግ እግዚአብሔር ተገዢ በመሆን የተቸገሩትን በማሰብና ከጎናቸው በመቆም በንስሐ መታደስ እንደሚገባ አሳስበው ለሀገራችን ሰላምና ፍቅርን ያድልልን ብለዋል። ጾም እንግዲህ ጾም ሲጾም ጸሎት አለ፣
ያው የሚጾም ሰው ጸሎተኛ ነው የግድ ነው ያው የተያያዘ ነው እህታማቾች ናቸው ጾምና ጸሎት ማለት ነው ከዚያ ጋር ተያይዞ የሚጾም ሰው ይሰግዳል ስግደት አለ ስግደት ለእግዚአብሔር ማገዛ ራስን ዝቅ አድርጎ በአብራከ ህሊና በአብራከ ስጋ ተንበርክኮ እግዚአብሔርን የምናመሰግንበትና ለእግዚአብሔር የምንገዛበት መገለጫ ነው ለዚህም ነው ጾም አሁን መታቀብ መከልከል ምናምን የሚል የተለመደ ትርጓሜ ቢኖረውም ግን ለየት ባለ ሁኔታ በትክክለኛ ትርጓሜው ጾም ምንድነው ከተባለ ተቀነዩ ለእግዚአብሔር በፍርሃት ነው ራስን ዝቅ አድርጎ እግዚአብሔርን በመፍራት ለህግና ለሥርዓት ተገዥ በመሆን ለእግዚአብሔር መገዛት የሚለው ትክክለኛው የመጽሐፋዊ ትርጓሜ ይሄ ነው በሚስጥር ሲተረጎም ስለዚህ ለእግዚአብሔር የምንገዛበት ዝቅ ብለን እየጾምን እየጸለይን ፍቅር ቢጽና ፍቅር እግዚአብሔርን ገንዘብ አድርገን ደግሞ የሚጾም ሰው ደግሞ ይመጸውታል ቁርሱ አካፍሎ ቁርሱን በምሳ ስለሆነ የሚሸፈነው አሁን የቁርሱን ጉዳይ ለነዳያን እየመጸወቱ ለተቸገሩ እየሰጡ አብያተ ክርስቲያናትን እያነጹ ጧፉን ዕጣኑን ዘይቡን እየሰጡ በእንደ አይነት ምግባረ ሰናይ እግዚአብሔርን የምናስብበት ጊዜ ልዩ በረከት ጊዜያችን እንደሆነ ማሰብና ይሄን እያሰቡ ብቻ ሳይሆን እየተገበሩ መጾም ከሁላችን ውሉደ ጥምቀት የሚጠበቅ ነው ማለት ነው እንግዲህ እግዚአብሔር ሰላሙ እንዲሰጠን ፍቅር አንድነት ለሀገራችን እንዲያመጣልን የተረጋጋ ህይወት እንዲኖረን ሁሉም ነገር እግዚአብሔር በቸርነቱ እንዲጎበኘን ያው በፍቅር በአንድነት ሆነን ተሳስፈን እንድንጾም መልእክቴን አስተላልፋለሁ ከሰባቱ የአዋጅ አጽዋማት አንዱ የሆነው የአብይ ጾም የመጀመሪያው ሳምንት ዘወረደ በሚል ስያሜ ይጠራል ሳምንቱን በተመለከተ እሌኒ ክፍሌ ተከታዩን ዝርዝር አዘጋጅታለች የአብይ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመውን ጾም መሰረት አድርጎ የሚጾም ጾም ነው የጾሙ የመጀመሪያው ሳምንትም ዘወረደ ተብሎ ሲጠራ የቤተ ክርስቲያኒቱ ሊቃውንትም የጌታን መውረድና ሰው መሆን ሲያበስሩበት ውለዋል የአብይ ጾም የመጀመሪያ ሳምንት ዘወረደ ነው የሚባለው ይሄ ሳምንት ክርስቲያኖች ለአብይ ጾም ራሳቸውን የሚያዘጋጁበት የተወደደ የዝግጅት ሳምንት ነው ዘወረደ የስሙ ትርጓሜ አምላክ እኛን ለመፈለግ ካለው ፍቅር የተነሳ ከሰማይ ከመውረዱ ጋር የተያያዘ እንደሆነ ሊቃውንቱ ይገልጻሉ ዘወረደ ማለት ቃሉ የግዕዝ ነው የወረደ ማለት ነው ስያሜው የቅዱስ ያሬድ ነው ዘወረደም ላይሉ አይሁድ ሰቀልዎ ከላይ የወረደውን አይሁድ ሰቀሉት ብሎ ቅዱስ ያሬድ የመዝሙሩ መጀመሪያ ስላደረገው ከዛ የተነሳ ይህ ሳምንት ዘወረደ ተብሎ እንዲጠራ ተሰይሟል ማለት ነው በአብይ ጾም ወቅት የሚዜመው ዜማ አርባዕቱ ይባላል ይህ ዜማ በቅዱስ ያሬድ የዜማ ስልት በግዕዝ በዕዝልና በአራራይ ዜማም ይዜማል ዘወረደ እምላይሉ ብሎ ነው የሚጀምረው ዋዜማው ማለት ነው ይሄ ማህተው ነው ኮንኡን ከደሞ ዋዜማው ነው ብሎ ይጀምራል ከዚያ ዋዜማው ይቆማል ዋዜማው ከጨረስነ በኋላ እለቱ እሁድ በ2 ሰዓት ይደወላል ከእሁድ ከ2 ሰዓት ጀምሮ አዳር ነው በቅድስተ ማርያም ገዳም ያገኘናቸው እናቶችና ወጣቶችም ጾሙን አስመልክቶ ጠይቀናቸው ነበረ ኢትዮጵያ ያለችው በጾም በጸሎት ነው ሌላ እርዳታ የላት ሽማግሌው አዛውንቱ ባልቴቱ ህፃናቶቹ ባፍጢማቸው ተደፍተው ታባት እናታቸው ጋራ በጾም በጸሎት ነው ኢትዮጵያ ያለችው አሁንም ጾማችንን ያሳርግልን እንግዲህ በሰላም ጀምረናል በሰላም ያስጨርሰን አገራችን ይባርክልን እኛም ጾመን ለመጨረስ ያብቃን ቅዳሴውን መከታተል እንዳለብን ነው እንዳንድ የቤተክርስቲያን ምእመን መናገር የምፈልገው ምንም እንኳ ሊቃውንቱ የሳምንቱን ስያሜና ትርጉም ከጌታችን ከኢየሱስ ክርስቶስ ከሰማይ መውረድ ጋር እያያያዙ ዘወረደ የሚለውን ስያሜ ቢያጎሉትም ሳምንቱ ጾመ ዕርቃል ተብሎም ይጠራል ከታሪክ አንፃር ጾመ ዕርቃል ነው የሚባለው ጾመ ዕርቃል የተባለው ለክብረ መስቀሉ የሚጾም ነው ስያሜው በ7ኛው ክፍለ ዘመን ከነበረው ከቢዛንታይን ንጉስ ሕርቃል ጋር የተያያዘ ነው ዕርቃል የተባለው ንጉስ የጌታችን የመድኃኒታችን ኢየሱስ ክርስቶስን መስቀል ከዛ ከፋርስ ድል አድርጎ ማርኮ ስለተመለሰ ለክብረ መስቀሉ በኢየሩሳሌም የነበሩ ክርስቲያኖችና ንጉሱ ስለገባው ብጻት የሚጾም ጾም ነው ማለት ነው አብዛኛውን ጊዜ እስከ 9 ሰዓት እንደያቅሙም እስከ 11 ሰዓት በሚዘልቀው በዚህ የጾም ወቅት ምዕመናን ቆይታቸው በንስሐ በጸሎት በስግደትና በምጽዋት የታጀበ እንዲሆንም ይመከራል ስንጾም ደግሞ ከምግብ መቆጠብ ብቻ ሳይሆን ሰውን ከማስከፋት ሰውን ከማስቀየም ተቆጥበን ጾሙን ብናሳልፍ
ጥሩ ነው ብዬ አስባለሁ። ለሁሉም ልቦና ሰጥቶ ለልጅ ለዋቂው በሰላም ያስጨርሰን የጀመርነውን ጾም ከኦሪቱም ከመዝሙራትም ከነቢያቱም ከወንጌሉም እግዚአብሔርን ስለመፍራትና ስለ እግዚአብሔር ፍቅር እግዚአብሔር ሰው ስለመሆኑ የተጻፉትን መጻሕፍት እየተነበቡ የሚተረጎሙበት የዝግጅትና የተወደደ የጾም ሳምንት ነው ማለት ነው። እኛ መጾም ያለብን አባታችን ቅዱስ ያሬድ እንደተናገረው ነው። ዓይንም ይጾም ጆሮም ይጾም እግርም ይጾማል እጅም ይጾማል ማለት ነው። ስለዚህ ጾም ሲባል እነዚህን ያካትታል ማለት ነው። 5 ሕዋሳቶችን ማስገዛት እኛ ዋናው ትልቁ ነገር በሰላም አሳድሮ በሰላም መዋሉን ነው። የሱ ቸርነት የማያልቀው ይጠብቅልን ሀገራችን ምሕረቱን ያወርድልን። በአንድ እግራቸው ቆመው ጸልየው ለምነው ማዕዱ ሲቀርብ ተጸልዮ ሲነሳም ተጸልዮ እንደ ዛሬው መሮጥ ሳይሆን አሁንም ልቦና ይስጣቸው ለልጆቻችን። ይህ ጾም 8 ሳምንታት ያሉ ሲሆን እያንዳንዱ ሳምንትም የራሱ የሆነ ስያሜና ትምህርት አለው። ከዘወረደ እስከ ሆሳዕና በሚዘልቀው በዚህ የጾም ወቅትም ቤተክርስቲያን ምዕመኖቿ ከምግብ ከመከልከል ባሻገር የታመሙትን እንዲጠይቁና የተቸገሩትን እንዲጎበኙም ታስተምራለች። ዜናውን ያደረስኳችሁ እሌኒ ክፍሌ ነኝ ከመንበረ ፓትርያርክ ቅድስት ማርያም ገዳም። በመጨረሻም ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ የካቲት 7 ቀን 2018 ዓ.ም በ39ኛው የአፍሪካ የመሪዎች ጉባኤ ላይ ተገኝተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመወከል መልእክት አስተላለፉ። ብፁዕነታቸው በመልእክታቸው ኢትዮጵያ የጥንት ስልጣኔ የተጀመረባት ሀገር ብቻም ሳትሆን የክርስትና እምነት የተስፋፋባት መሆኗን አስታውሰዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሐዋርያት ሥራ ምዕራፍ 8 እንደተጠቀሰው የኢትዮጵያው ጃንደረባ ጥምቀት ወንጌል ወደ ሀገራችን በይፋ የገባበት ወቅት እንደሆነና ከእስራኤል በመቀጠል ኢትዮጵያ ክርስትናን ከተቀበሉ ቀዳሚ ሀገራት መካከል ተጠቃሽ መሆኗን አመልክተዋል። በዚህ ታላቅ የመሪዎች ጉባኤ ላይ መቆሜ ታላቅ ደስታ ይሰጠኛል ያሉት ብፁዕነታቸው በ1896 ዓ.ም በአድዋ ጦርነት ወቅት ኢትዮጵያውያን ሉዓላዊነታቸውን ለማስከበር በህብረት መቆማቸውንም አስታውሰዋል። በሃያኛው ክፍለ ዘመን ወረራ ወቅትም ከተለያዩ አቅጣጫዎች የመጡ አርበኞች በጋራ በጽኑ እምነት ላይ የተመሰረተ ጀግንነት ማሳየታቸውንም ታሪክን አጣቅሰው ገልጸዋል። ዛሬም መሰባሰባችንና አንድነታችን ለይምሰል ሳይሆን ልዑል እግዚአብሔር አፍሪካን እንዲባርክ ለመለመን ሊሆን ይገባል ሲሉ ብፁዕነታቸው መልእክታቸውን አጽንኦት ሰጥተው አስተላልፈዋል። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከጣቢያችን ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ።